አውስትራሊያ ቻይና ያልተለመደ የጦር ግንባታ ሂደት ውስጥ የመግባቷን ሚስጥር እንድታብራራላት መጠየቋ አነጋጋሪ ሆኗል። የአውስትራሊያ የመከላከያ ሚኒስትር ሪቻርድ ማርለስ ቻይና ለምን ልዩ ወታደራዊ ሰራዊት መገንባት እንደፈለገች ገለጻ እንድታደርግ አሳስበዋል። ሚኒስትሩ ቤጂንግ የበለጠ ነጻነትን የሚያረጋግጥ መረጃ መስጠት አለባት ያሉት ሚኒስትሩ ይህም ለቀጠናው መሰረታዊ ጉዳይ መሆኑን ጠቅሰዋል። ይህ በእንዲህ እንዳለ የፊሊፒንስ መከላከያ ሚኒስትር ጂልቤርቶ ቴድሮ ቻይና ፍጹም በደቡብ ቻይና ኃላፊነት የጎደለውና ደንታ ቢስ ድርጊት እየፈጸመች መሆኗን ገልጸዋል። በዚህ ዓመት ቻይና በዝቅተኛ ደረጃ ሉካን ቡድን በሲንጋፖሩ የደህንነት ጉባኤ ላይ መላኳም አስቸጋሪ አድርጎታል። ጠንካራ የቻይና ውክልና በሌለበት ውይይት የተደረገ ሲሆን በአብዛኛው ቻይናን በመተቸትና ቤጂንግን በማብጠልጠል ላይ ያተኮረ ነበር። የአውስትራሊያው የመከላከያ ሚኒስትር ከቻይና የተመለከትነው ብቸኛው ነገር የጦሯን አቅም ማሳደግና ግንባታ እያካሄደች መሆኑን ነው ይላሉ። ሀገሪቱ የጦር እድገቷ ያልተለመደ መሆኑና ከሁለተኛው የዓለም ጦርነት ወዲህ ትልቁ ነው የሚሉትም ነው። አውስትራሊያና ፊሊፒንስ የቻይናን ጦር እድገት እየጨመረ መሆኑና ቻይና ምክንያቱን እንድትገልጽ ይጠይቃሉ። ቤጂንግ ግን ለጥያቄው ተገቢ መልስ እየሰጠች አይደለም። አሜሪካ የቻይናን አደገኛነት ለመቀነስ እየሰራች ብትሆንም አውስትራሊያ ቀጥታ የወታደራዊ ጥቃት ሰለባ እንደምትሆን በማሰብ አካባቢውን በጥንቃቄ እንደምታይ ይነገራል። አሜሪካ፣ ብሪታንያና አውስትራሊያ ኦከስ የተሰኘ ጥምረት ማቋቋማቸው ይታወሳል። አውስትራሊያ ከቻይና ጋር ያለንን ጉዳይ በራሳችን እንፈተዋለን ማለቷ ባይዘነጋም አሁናዊ ውጥረቱ ግን አስፈሪ ሆኗል። ወደፊት የቻይና ወታደራዊ ተጽዕኖ ኤዥያ ፓሲፊክን ያውካል በሚል ስጋት ያለባቸው ኃይሎች የተለያየ አስተያየቶችን ሰጥተዋል። ቻይና በአውስትራሊያ በቀጥታ ጥቃት ልትፈጽም አትችልም። ሌሎች ኃይሎች እንደ ህንድና ኢንዶኔዥያ ያሉ ጥቃት በአውስትራሊያ ላይ ሊያደርሱ ይችላሉ ብሏል። ያው ከስጋት አንጻር ተመልክተውታል። ለዛም ጭምር ነው የአውስትራሊያ መከላከያ ሚኒስቴር የቻይናን ወታደራዊ ግንባታ በጥርጣሬ ጠየቁት። ቻይና የዓለም አቀፉን ህግ ጠብቃ እየተንቀሳቀሰች መሆኗን ብትገልጽም የቀጠናው ሀገራት በስጋት እያዩዋት ነው። የአሜሪካው መከላከያ ሚኒስተር ፒት ሄግሴት ቻይና ታይዋን ላይ የማይቀር ስጋት ደቅናለች፣ እንዲሁም በቀጠናው ጠቅላላ ኃይል እየሆነች መጥታለች ብለዋል። የቻይናው የመከላከያ ሚኒስተር የአሜሪካ መከላከያ ሚኒስተር ያሉት በእጅጉ መቃወማቸውም ተሰምቷል። አሜሪካ ለምታደርገው እንቅስቃሴ ሁሉ ምላሽ ቻይና እንደምትሰጥም አስጠንቅቀዋል። የአውስትራሊያ መከላከያ ሚኒስተር አውስትራሊያ እንግሊዝና አሜሪካ ጋር ባላት የጦር ትብብር የኒውክሌር ተሸካሚ መርከብ እየገነባች መሆኗን ተናግረዋል። ይህም የመከላከያ አቅማቸውን እንደሚያሳድግላቸው ይናገራሉ። የአውስትራሊያ የመከላከያ ሚኒስቴር ድረገጽ ላይ ቻይናን በተመለከተ የሰላ ትችት ማቅረቡ ቤጂንግን ጠቅሳ አውስትራሊያ የክስና የሐሰት መረጃ ማስተላለፏን በጽኑ አውግዛለች። በዓለማችን የትኛውም ሀገር ከአሜሪካ በስተቀር ተጽዕኖ ፈጣሪ ሊባል አይችልም። በኤዥያ ቀጠና የሰላምና መረጋጋት የሚያሳጣ ወሳኝ ኃይል በቀጠናው ሊሆን አይችልም ያለችው አውስትራሊያ የቤጂንግን ጉዳይ ግን በቀላሉ አልመለከተውም ብላለች። ቀደም ሲል በመከላከያ ጉባኤ ላይ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን አውሮፓ የኤዥያ አዲስ አጋር መሆኗን ጠቁመዋል። በታይዋንና በደቡባዊ የቻይና ባህር ውጥረት ውስጥ የገባችው ቤጂንግ አቅሟን እያሳደገች መሆኑን በተደጋጋሚ ትገልጻለች። አሜሪካ ቻይናን በቀጠናው ላይ እንደ ስጋት ብትቆጥራትም የሺ አስተዳደር ብሔራዊ ጥቅማችንን ለማስከበር በሁሉም አቅጣጫ አቅማችንን ማጠናከር አለብን በሚልም ይከራከራሉ።